ቁጠባቸውን ላላቋረጡ የቤት ፈላጊዎች መንግስት አስደሳች የቤት መረጃ ይፋ አድርጓል። ይህንን ውሳኔ ተከትሎ በቅርቡ ቤት ለቆጣቢዎች እንደሚተላለፍ ታውቋል። በሌላ በኩል ደግሞ የነዳጅ ዋጋ በከፍተኛ ደረጃ ሊጨምር መሆኑንና የመጀመሪያው የውጭ ኩባንያ በጋዝ ችርቻሮ የኢንቨስትመንት ፈቃድ ማግኘቱን ሰምተናል። የመጀመሪያው የውጭ ኩባንያ በጋዝ ችርቻሮ የኢንቨስትመንት ፈቃድ ማግኘቱ ተጠቆመ። ከዚህ ቀደም ለውጭ ባለሀብቶች ዝግ ተደርገው በነበሩ የኢንቨስትመንት መስኮች መሳተፍ እንዲችሉ በሚፈቅደው መመሪያ መሰረት የመጀመሪያው የውጭ ኩባንያ ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ እንዲሰማራ የኢንቨስትመንት ፈቃድ ማግኘቱ ተሰማ። የኢንቨስትመንት ኮሚሽን በወጪ፣ በገቢ፣ በጅምላና በችርቻሮ ንግድ ስራዎች የውጭ ባለሀብቶች ወደ ሀገር ውስጥ በመግባት እንዲሳተፉ የሚፈቅደውን መመሪያ መሰረት በማድረግ ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ ለመሰማራት ኩባንያው ህዳር 9 ፈቃድ ማግኘቱን ከኮሚሽኑ የመረጃ ምንጮች መረዳት ተችሏል። ኩባንያው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ወይም ኢትዮ ናቹራል ጋዝ ማርኬቲንግ ኤንድ ዲስትሪቢዩሽን ኃላፊነቱ የተወሰነ የግል ማህበር እንደሚሰኝ ምንጮቹ ጨምረው ገልጸዋል። የኩባንያው ባለቤትነት ከኢትዮጵያውያን ባለሀብቶች ጋር በጋራ የተያያዘ መሆኑን፣ በዚህም በጋዝ ችርቻሮ ንግድ ፈቃድ ያገኘ የመጀመሪያው የውጭ ኩባንያ እንደሆነ ምንጮቹ ተናግረዋል። የኩባንያው የአክሲዮን ድርሻ ምን ያህሉ በውጭ ባለሀብቶች ምን ያህሉ ደግሞ በሀገር ውስጥ ባለሀብቶች የተያዘ መሆኑንና የባለቤቶቹ ማንነትና ሌሎች ዝርዝር መረጃዎችን ከኮሚሽኑ ለማግኘት የተደረገው ጥረት ባይሳካም ኩባንያው ፈቃድ ማግኘቱን ከምንጮቹ ማረጋገጥ ተችሏል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በሶማሌ ክልል ካሉብ በሚባል ቦታ በዓመት 111 ሚሊዮን ሊትር ማምረት የሚችል የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መመረቃቸውንና ሁለተኛው ዙር ፕሮጀክት መስከረም 22 ቀን 2018 ዓ.ም ማስጀመራቸው ይታወሳል። በጋዝ ችርቻሮ ንግድ ፍቃድ ያገኘው የኢትዮ የተፈጥሮ ጋዝ ግብይትና ስርጭት ኃላፊነቱ የተወሰነ የግል ማህበር ፈቃዱን ያገኘው ይህን የተፈጥሮ ጋዝ ለመሸጥ እንደሚሆን ምንጮቹ ግምታቸውን ተናግረዋል። የኢንቨስትመንት ቦርድ በተከለከሉ የወጪ፣ ገቢ፣ ጅምላና ችርቻሮ ንግድ ስራዎች የውጭ ባለሀብቶች ኢንቨስትመንት ተሳትፎ አፈጻጸም መመሪያ መሰረት በችርቻሮ ንግድ ለመሳተፍ ማመልከቻ የሚያቀርብ ባለሀብት የኢንቨስትመንት ፈቃድ የሚያገኘው ኢንቨስትመንቱ በአይነትና በጥሬ ገንዘብ የተከፈለ ቢያንስ 2.5 ሚሊዮን ዶላር ካፒታል ያለው ከሆነና ይህ ካፒታል ኮሚሽኑ በሚመድበው ባለሙያ እንደሚረጋገጥ ይገልጻል። በተጨማሪም በኮሚሽኑ በሚለይ የታወቀ ሀገራዊ ወይም ዓለም አቀፍ አረጋጋጅ ተቋም የተዘጋጀ ዝርዝር የስብዕናና የአቅም መግለጫ ሪፖርት ሲያቀርብ መሆኑ በመመሪያው ተመላክቷል። የንግድና ቀጠናዊ ትስስር ሚኒስቴር በመመሪያው መሰረት የሚከናወን የጅምላና የችርቻሮ ንግድን በተመለከተ በገበያ ስርዓቱ ሊያጋጥሙ የሚችሉ ጸረ ውድድር ተግባራትን ለመቆጣጠርና የሸማቾችን መብት ለማስከበር የሚያስችል አደረጃጀትና አሰራር እንደሚፈጠር መመሪያው ደንግጓል። ኢንቨስትመንት ኮሚሽን የውጭ ባለሀብቶችን ማመልከቻ እንደሚቀበል፣ ተጠባቂ ሁኔታዎችን መሟላታቸውን እንደሚመረምር፣ አግባብነት ያላቸው ሂደቶችን በመከተል የንግድ ምዝገባ እንደሚያከናውን፣ የንግድ ምዝገባ የምስክር ወረቀትና ኢንቨስትመንት ፈቃድ እንደሚሰጥ ተመላክቷል። የንግድና ቀጠናዊ ትስስር ሚኒስቴር የኢንቨስትመንት ፈቃድ ላገኙ የውጭ ባለሀብቶች የንግድ ስራ ፈቃድ እንደሚሰጥና የንግድ ስራ ሂደቶችን እንደሚቆጣጠር በመመሪያው ተገልጿል። ከዚሁ ጎን ለጎን ደግሞ የነዳጅ ምርቶች ዋጋ በከፍተኛ ደረጃ የሚጨምረው ውሳኔ ከሚቀጥለው ወር ጀምሮ ተግባራዊ እንደሚደረግ አውቀናል። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ ሊደረግ ነው። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15 በመቶ ተጨማሪ ታክስና 15 በመቶ ኤክሳይዝ ቀረጥን ያካተተ አጠቃላይ 30 በመቶ ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ እንደሚጀምር ታውቋል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ሲሆን መንግስት በዚህም እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ አቅዷል። በሌላ በኩል ደግሞ መንግስት አስደሳች የቤት መረጃ ይፋ አድርጓል። በዚህም መሰረት የቤት ባለቤት ለመሆን የተደራጁና ቅድመ ክፍያ ለከፈሉ የቤት ግንባታ ሊጀመር መሆኑን ሰምተናል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱና የከተማ አስተዳደሩ የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በየደረጃው ከሚገኙ የአዲስ አበባ መምህራን ማህበር አመራሮች ጋር መምህራንን የቤት ባለቤት ለማድረግ የተከናወኑ ተግባራትን ገምግመዋል። በመርሃ ግብሩ ምክትል ቢሮ ኃላፊው
አቶ አሊ ከማል እስካሁን ያለውን አፈጻጸም መሰረት ያደረገ ሪፖርት አቅርበው ውይይት ተካሂዶበታል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በከተማ አስተዳደሩ የሚገኙ ቤት ፈላጊ መምህራንን የቤት ባለቤት ለማድረግ ቢሮ ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር በመሆን በከፍተኛ ትኩረት እየሰራ መሆኑን ጠቁመዋል። በማህበር ተደራጅተው በንግድ ባንክ ወደ ተከፈተው ዝግ አካውንት ቅድመ ክፍያ አስገብተው ያጠናቀቁ ማህበራት ወደ ግንባታ እንዲገቡ ከቤቶች ልማትና አስተዳደር ቢሮና ከመሬት አስተዳደር ቢሮ ጋር በጋራ እየተሰራ መሆኑንም አመላክተዋል። ኃላፊው አያይዘውም መምህራን በ2575 ፕሮግራም ተደራጅተው የቤት ባለቤት እንዲሆኑ ከተማ አስተዳደሩ ለመምህራን ቅድሚያ በመስጠት ወደ ተግባር መግባቱን ገልጸዋል። መርሃ ግብሩ የመምህራንን ማህበራዊና ኢኮኖሚያዊ ችግሮች በመቅረፍ በኩል የሚያበረክተው አስተዋጽኦ ከፍተኛ እንደመሆኑ በየደረጃው የሚገኙ የመምህራን ማህበር አደረጃጀቶችን ጨምሮ ጉዳዩ የሚመለከታቸው ባለድርሻ አካላት መምህራኑ በተቀመጠው የጊዜ ገደብ ቅድመ ክፍያውን አስገብተው የቤት ባለቤት እንዲሆኑ አስፈላጊውን ድጋፍ ማድረግ እንደሚገባቸው አስገንዝበዋል። የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በበኩላቸው ተቋማቸው ቤት ፈላጊ መምህራንን የቤት ባለቤት ለማድረግ ቅድሚያ በመስጠት የተለያዩ የቅድመ ዝግጅት ስራዎችን በመስራት ላይ መሆኑን ገልጸዋል። በቅርቡ ቅድመ ክፍያ ያጠናቀቁ ማህበራት ወደ ቤት ግንባታ እንደሚገቡ በመግለጽ ቅድመ ክፍያውን ያላጠናቀቁ መምህራንም ክፍያውን በመፈጸም የቤት ባለቤት እንዲሆኑ ጥሪያቸውን አስተላልፈዋል። የአዲስ አበባ ህብረት ስራ ኮሚሽነር ወይዘሮ ልዕልቲ ግደይ ኮሚሽኑ በ2017 ዓ.ም 23433 ቤት ፈላጊ መምህራንን በ264 ማህበራት ማደራጀቱን ገልጸው ከማህበራቱ ውስጥ 25 በመቶ ቅድመ ክፍያ ቁጠባ የጨረሱ 96 ያሉ መሆናቸውን ተናግረዋል። የ96 ማህበራት አባላት የሆኑ 8595 መምህራን ህጉ የሚፈቅድላቸውን 25 በመቶ የቅድመ ክፍያ ቁጠባ የጨረሱ መሆናቸውን የጠቀሱት ኮሚሽነሯ መንግስት ባዘጋጀላቸው መሬት ላይ በቅርቡ ወደ ግንባታ መግባት እንደሚችሉ ተናግረዋል። ቀሪዎቹ 168 ማህበራት ደግሞ 25 በመቶ የቅድመ ቁጠባቸውን ቀስ በቀስ በመጨረስ ወደ ስራ ለመግባት መወሰናቸውን አክለዋል። ከዚህ በፊት ቤት ለማግኘት የሚቀመጠውን ቅድመ ቁጠባ መጨረስ ግዴታ መሆኑን ያስታወሱት ወይዘሮ ልዕልቲ መምህራን ግን ልዩ ሁኔታ ተሰጧቸው ቅድመ ቁጠባቸውን ቀስ በቀስ እያሟሉ ወደ ስራ እንዲገቡ እንደተፈቀደላቸውና በዚሁ መልኩም እንደተደራጁ ጠቁመዋል። በቀጣይ በማህበር የተደራጁ መምህራን በየክፍለ ከተሞች በተከፈቱ 11 የኢትዮጵያ ንግድ ባንክ ቅርንጫፎች ዝግ አካውንት ከመክፈት ጀምሮ መተዳደሪያ ደንቦቻቸውን አጽድቀው ህጋዊ ሰርተፊኬት መውሰድ እንደሚኖርባቸውም አስረድተዋል። የኢትዮጵያ ንግድ ባንክ በ2575 መርሃ ግብር ለመምህራን ቅድሚያ በመስጠት በዝቅተኛ የወለድ መጠን ብድር ማመቻቸቱንና የከተማ አስተዳደሩም ከሊዝ ነፃ መሬት ለማቅረብ ዝግጅት ማጠናቀቁን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ተናግረዋል። ስምምነቱ ቀሪ ስራዎችን በጋራ ለማከናወንና መምህራን በፍጥነት ወደ ቤት ግንባታ እንዲገቡ የሚያስችል መሆኑን ገልጸዋል። ከዚሁ ጎን ለጎን ከአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ጋር በመሆን የመምህራንን የመግዛት አቅም ያገናዘበ የቤት ግንባታ በማከናወን እነሱን ተጠቃሚ ለማድረግ እየተሰራ መሆኑን ገልጸዋል።